ከ3 ኪሎ ጀምሮ እስከ 100 ኪሎ ድረስ ነው ያለን ማሽን። ቡናውን ሲቆላ ምን ያህል ሰዓት ይፈጃል? እኛን ማሽን የሚጠቀሙ አሉና የውጭም ገዝተው ሁለቱንም ማሽን አወዳድረው ቼክ ያደረጉ ሰዎች አሉ፣ ከስተመር ማለት ነው። በሎካል ማሽን እና በውጭ ማሽን ይሄንን ነው ቤስት የሚሉት። ሰዎች ቡናን በመቁላት ብቻ ወደ ቢዝነሱ መግባት ይችላሉ? የመፍጫ ማሽን አለን። እሱንም ደግሞ ፈጭተሽ ደግሞ አሽገሽ መስጠት ትችላለሽ። ካልሆነ ደግሞ ያፈላሽን መስጠት ትችላለሽ። አዋጭነቱ ምን ይመስላል? የቢዝነስ በጣም አዋጭ ነው አሁን ላይ። ለምን ቡና አምራች ሀገር ነን እኛ አይደል? ዴይሊ የሚጠቀም ነገር ስለሆነ አዋጭነቱ የሚያጠራጥር ነገር አይደለም። ይህንን ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች ስንት ካፒታል ያስፈልጋቸዋል? ከ250 እስከ 1.3። ስለዚህ ሁለቱን ማሽን ይዘው ወደ ስራ መግባት ይችላል ማለት ነው። ሰላም ጤና ይስጥልን ውድ የገበያ ሪቪው ተመልካቾቻችን፣ በዛሬው ፕሮግራማችን የኢትዮጵያ ታምረት ኤክስፖ ላይ ተገኝተን ከጀርባዬ የምትመለከቱትን እኛው ሀገር ውስጥ የሚመረት የቡና መቆያ ማሽን ይዘንላችሁ መተናል። ማሽኑ ምን አይነት ማሽን ነው? ዋጋውስ ስንት ነው? ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብራችሁ ቆይታ ማደርገው እኔ ናፍቆት አማሃ ነኝ። አብራችሁ ቆዩ። ሰላም እንዴት ነህ? እንዴት ነሽ? ሰላም ነው። እስቲ ስምህንና የስራ ድርሻን አስተዋውቀና ወደሚቀጥለው እንሄዳለን። እሺ፣ እኔ ስሜ ዳግም ይባላል። የኢያሱ እና ገረሞ ኢንጂነሪንግ እነሱን ማሽን እዚህ ጋር ፕሬዘንት ለማድረግ ነው እዚህ ጋር የተገኘሁት። ምን ይዛችሁልን የመጣችሁት? እኛ ለጊዜው ይዘን የመጣነው ማሽን ኮፊ ሮስተር ማሽን ነው። የቡና መቆያ ማሽን ነው ይዘን የመጣነው። ሌሎችም የተለያዩ ማሽነሪዎች ላይ በመስራት ነው። ለጊዜው ይሄንን ነው ይዘን የመጣነው። አገልግሎቱ ምን ይመስላል? አገልግሎቱ ይሄ ቡናን ነው የሚቆላው። ቡና በዚህ በኩል ከከተትን በኋላ እዚህ ውስጥ እየተሽከረከረ ይቆላልናል ማለት ነው። ይሄ 15 ኬጂ ነው። 15 ኪሎ ቡና ይቆላልናል ባንዴ ማለት ነው። እሱን ከጨረሰ በኋላ እዚህ ውስጥ የኩሊንግ ሲስተም እና ይሄ ነጫጩን ገለባዎች ይለይቶልን እዛ ጋር ያደርግልናል ማለት ነው። ስሞኪንግም ጭስም በዛ በኩል ነው የሚወጣው ማለት ነው። ማሽኑ በምን ማቴሪያል ነው የሚሰራው? በስቴንለስ ስቲል ነው ማሽኑን እየሰራን ያለ ነው። እኛ አሁን በስቴንለስ ስቲል ነው የምንጠቀመው። ቡናውን ሲቆላ ምን ያህል ሰዓት ይፈጃል? ቡናውን የተለያየ ስቴጅ አለው እና የመጨረሻውን ስቴጅ እንትን ለማለት 15 ደቂቃ ነው። ዳርክ የሚባለውን ስቴጅ እንትን የሚያስፈልገው በ15 ደቂቃ ውስጥ ሬዲ ያደርገዋል። ከዛ በታች ባነሰ ጊዜ ውስጥ ደግሞ በዚህ ያወጣን ቼክ እያደረግን የምንፈልገውን አይነት ስቴጅ 15 ደቂቃ ባነሰ ጊዜ ውስጥ እናደርጋለን ማለት ነው። ለማቀዝቀዝስ? ለማቀዝቀዝ ደግሞ ከዛ ከወጣ በኋላ እዚህ ጋር በ3 ደቂቃ ውስጥ ያቀዘቅዘዋል ይሄኛው ማለት ነው። ሰዎች ቡናን በመቁላት ብቻ ወደ ቢዝነሱ መግባት ይችላሉ? ይቻላል። አዎ፣ ቡናም ቆልተሽ አሽገሽ መሸጥ ትችያለሽ። ከፈለግሽ ደግሞ ሌላ የመፍጫ ማሽን አለን። እሱንም ደግሞ ፈጭተሽ ደግሞ አሽገሽ መስጠት ትችያለሽ። ካልሆነ ደግሞ ያፈላሽን መስጠት ትችያለሽ። ይሄ ቢዝነስ ምን አይነት ቦታ ላይ ቢጀመር ጥሩ ነው? ቦታ እነሱ ባላቸው ቦታ ነው። ከስተመር በሚፈልገው ቦታ ይሄ ቦታ አለኝ፣ እቺ ናት ትንሽዬ ቦታ፣ እኔ ሰፋ አድርጌ ነው ፈልገው፣ እሱ እንደፈለገው ፈለገውን ኬጂ ከኛ መውሰድ ይችላል ማለት ነው። ምን ያህል የኤሌክትሪክ ኃይል ይጠቀማል? በኤሌክትሪክ የሚሰራ ነው ያለው? አሁን የያዝነው በኤሌክትሪክ እና ጋዝ ያስፈልጋል። ኤሌክትሪኩ ጀስት በኖርማል ቆጣሪ በሲንግል ፌዝ ይጠቀማል ማለት ነው። ስለዚህ በማንኛውም የቤት ውስጥ ቆጣሪ መስራት ይችላል ማለት ነው። ማሽኑ እንዴት ነው ኦፕሬት የሚደረገው? ማሽኑ ኦፕሬቲንግ ሲስተም አለው። በጣም ሲምፕል ሲስተም ነው ያለው። ኦን እና ኦፍ ነው ያለው ማሽኑ ማለት ነው። ለኩሊንጉ እዛ ጋር 2 በተን ነው። ኦን እና ኦፍ እያደረግሽ በ3 ደቂቃ ውስጥ ሬዲ ያደርግልሻል። ለዚህኛውም ኦን እና ኦፍ እያደረግሽ እዛ ጋር በተን አለልሽ። ቴምፕሬቸር ኮንትሮልም አለን እዛው ጋር ሴት ታደርጊዋለሽ። በጣም ሲምፕል ሲስተም ነው እየተጠቀምን ያለ ነው። የጋዙንም ልክ እንትን ካልሹ በኋላ ከከፈትሽለት በኋላ ኢግናይትም ማድረጊያው እዛ ጋር 1 በተን ያለችው ትንሽዬ ዲስፕሌይ ናት። በሷ መጠቀም በጣም ቀላል ነው ለመጠቀም። ያን ያህል እንትን አያስፈልግም። ኮምፕሊኬትድ የሆነ ነገር የለውም። የሀገር ውስጥ ምርት ሲነሳ ሰዎች ከኳሊቲ ጋር ያያይዙታልና ኳሊቲው ምን ይመስላል እናንተ ጋር? የኛ እንግዲህ ከከስተመር እስካሁን ድረስ ካገኘነው ፊድባክ በጣም ቆንጆ ነው። የኛን ማሽን የሚጠቀሙ አሉና የውጭም ገዝተው ሁለቱንም ማሽን አወዳድረው ቼክ ያደረጉ ሰዎች አሉ፣ ከስተመር ማለት ነው። በሎካል ማሽን እና በውጭ ማሽን ይሄንን ነው ቤስት የሚሉት። ውጭ ከሚሰራው ምን ለየት ያደርገዋል? ይሄ ለየት የሚያደርገው ራኒንግ ላይ ብዙ ጊዜ አያስቸግረንም። ገብቶሻል? እነዛ አሁን ሊሚቴሽን ይኖራቸዋል፣ ታይም ሊሚቴሽን፣ ቶሎ ይግላል እና አሁን ያ ነገር እዚህኛው ላይ ስለማይኖር ይሄኛው የተሻለ ነው ብዬ አስባለሁ። ሞር ደግሞ ቼክ ማድረግ ይችላሉ ደውለው በደንብ እንላቸዋለን። አዋጭነቱ ምን ይመስላል? እዚህ ቢዝነስ ውስጥ መግባት ላይ የሚፈልግ ሰው ምናልባት አሁን ላይ በጣም አዋጭ ነው ይሄ ቢዝነስ። የሚገርምሽ ነገር ይሄ ቢዝነስ በጣም አዋጭ ነው አሁን ላይ። ለምን እንደ ቡና
አሁን ከኛ ሀገር ነው እንግዲህ ኤቭሪቲንግ ቡና አምራች ሀገር ነን እኛ አይደል ስለዚህ በጣም አዋጭ ነው ከኛ ነው ኤቭሪቲንግ ወደ ውጭ የሚላከው ለሀገር ውስጥ ራሱ በጣም ቡና እንጠቀማለን እኛ የሆነ ሰዓት ላይም ሻይ ቡና ስንል ብዙ ጊዜ በቃ ቡና ነው ህይወታችን ማለት ነው ስለዚህ እዚህ ቢዝነስ ውስጥ መግባት ማለት እንግዲህ ዴይሊ የሚጠቀም ነገር ስለሆነ ምንም ይሄ አዋጭነቱ የሚያጠራጥር ነገር አይደለም ማሽኑ ሰርቶ ለማጠናቀቅ ስንት ጊዜ ይፈጃል ማሽኑ በአንድ ወር ከ15 ቀን ውስጥ ዝግጁ አድርገን እናደርሳለን ማሽኑ የዲሊቨሪ አገልግሎት አላችሁ አዎ እናመጣለን እዛ ድረስ እሱን ከከስተመር ጋር አውርተን እንደሚፈልጉት እናመጣለን ዋስትና ሳለው የማሽን ብልሽት ካጋጠማችሁ ያው አንድ አመት ድረስ እኛ እንትን እንላለን ከዛ ውጪ ግን ስፔር አለን ሁሉ ነገር እኛ ጋር ጥገና እኛ እንሰራለን ችግር የለም ኦኬ ማሽኑን ለሚገዙ ሰዎች ስልጠና ትሰጣላችሁ ስልጠና አሁን ላይ አልጀመርንም ግን ሲምፕል ስለሆነ ማሽኑ እናሳያቸዋለን አጠቃቀሙን ማለት ነው እዛውኛ ጋር ሞክረው ተጠቅመውት ይሄዳሉ ማለት ነው ዋጋቸው ምን ይመስላል ከከፍተኛ እስከ ዝቅተኛ አሁን እኛ ከ3 ኪሎ ጀምሮ እስከ 100 ኪሎ ድረስ ነው ያለን ማሽን ያንን ማሽን ዋጋችን ሚኒመም ዋጋችን 250 ሺህ ብር ነው ትልቁ ደግሞ ዋጋችን ጣራ 1.3 ነው 100 ኪሎን ማለት ነው ያን ይመስላል ዋጋችን ያው ለምሳሌ ይሄ 15 ኬጂ ነው 15 ኪሎ በ450 ሺህ ብር ነው የሚሸጠው ማለት ነው ስለዚህ ዋጋ ሬንጃችን ከ250 እስከ 1.3 ኪሎ ደግሞ ከ3 ኪሎ ጀምሮ እስከ 100 ኪሎ ግራም ድረስ ነው የሚሸጠው ማለት ነው ይሄንን ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች ስንት ካፒታል ያስፈልጋቸዋል አሁን እኛ ጋር ለምሳሌ እንዳልኩሽ ሚኒመም ሬንጁን ነግሬሻለሁ ለምሳሌ ይሄና መፍጫ ይዘው ለመግባት ቢያስፈልግ መፍጫ ከ155 ሺህ ብር እስከ 195 ሺህ ብር ድረስ አለ 100 ኪሎ ነው የሚፈጫው ባንዴ ማለት ነው ከ40 ደቂቃ እስከ 25 ደቂቃ ባለው ጊዜ ውስጥ ፕራይስ ሬንጁን እንደዛ ያለ እንትን ይላል ስለዚህ ሁለቱን ማሽን ይዘው ወደ ስራ መግባት ይችላል ማለት ነው ሌሎችም ነገሮችም በቃ ሰዎችም ከስተመሮችም መተው እንትን ማድረግ እንችላለን በፓኬጅም እናስተናግዳቸዋለን እነሱ ማለት ነው ከዚህ ከቡናው መቆያ በተጨማሪ ምን አይነት ማሽኖችን ታመርታላችሁ እኛ ከዚህ በተጨማሪ የተለያዩ ማሽኖችን እናመርታለን የተለያዩ ሚክሰሮችን አሉን ለሳሙና የሚሆኑ የተለያዩ ሚክሰሮች አሉ የለውዝ መፍጫ አለ ለቆሎ የሚሆን ስፔሻላይዝድ የሆነ ነው በዚህ ላይ ስለሆነ ነው እንጂ ሌላ ተጨማሪ ከስተመሮቻችን የሚፈልጉትን ማሽኖች ቀርበው ደውለውልን ያዋሩንና ቢጠይቁን የተለያዩ ማሽኖች እናቀርባለን ማለት ነው ለክልል ከተሞች ምን ያክል ተደራሽ ታደርጋላችሁ እኛ በክልል ከተሞች ላይ የተለያዩ ማሽኖች እናደርሳለን አለን ማለት ነው ስለዚህ አሁን በክልል ከተሞች ያሉ መተው ቢያዙ እኛ እዛ ሄደን ኢቭን ሁላ እዛ ድረስ ሄደን ገጠማውንም እናደርግላቸዋለን ምንም ችግር የለውም በክልል ከተሞች ላይ ተደራሽነት አለ ይህን ማሽን መግዛት የሚፈልጉ ደንበኞች ወይም ደግሞ ሰዎች በምን አድራሻ ማግኘት ይችላሉ እናንተ አድራሻችን ጀሞ ሚካኤል ቤተክርስቲያኑ ጎን ላይ ነው የምንገኘው የስልክ ቁጥርም ከፈለጉ 0911 98 28 66 ላይ ደውለው እኛን ኮንታክት ማድረግ ይችላሉ ማለት ነው በስራችን ደግሞ ከ10 አመት በላይ ልምድ ስላለን ከተለያዩ ፋይናንሻል ተቋማት ጋር እኛን ሪኮማንድ ስለሚያደርጉ ችግር የለውም እኛ ጋር መተው ደውለው አብረን ብንሰራ ደስ ይለናልኛ ማለት ነው በመጨረሻ ማስተላለፍ የምትፈልገው ነገር ካለ ስለማሽኑ ማስተላለፍ የምፈልገው መልእክት መተው ቼክ እንዲያደርጉን ነው ዝም ብለው አንድ ነገር ላይ ውሳኔ ከመወሰንሽ በፊት ያለውን ገበያውን መተው ቼክ ቢያደርጉን ቀርበው ቢያማክሩን ፓኬጆችም ስለሚኖሩ ሌሎችም ለማሽነሪ ቀርበው መተው እንዲ ቢሆን ቢል ያማክሩን ደስ ይለናል እሱን ነው ማስተላለፍ እንፈልገው አመሰግናለሁ እሺ ስለሰጠህን ማብራሪያና መረጃ እጅግ አድርገን እናመሰግናለን እሺ እኔም አመሰግናለሁ ውድ ተመልካቾቻችን በዛሬው ፕሮግራማችን የኢትዮጵያ ታምረት ኤክስፖ ላይ ተገኝተን የቡና መቆያ ማሽን ዋጋውን አገልግሎቱን ጨምሮ ጠቅለል ያሉ መረጃዎችን ወደ እናንተ ስናደርስ ነበር ይህን ማሽን ማግኘት የምትፈልጉ ተመልካቾቻችን እታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ